ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ይህ ናይል አካዳሚ ነው። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ደግሞ ላይክ እና ሼር እያደረጋችሁ አማርኛን ከመሰረቱ ማንበብና መጻፍ ለሚቸገሩት አዳርሱልኝ ዘንድ ከወዲሁ አሳስባለሁ። ባላችሁበት ሆናችሁ በኦንላይን አማርኛን፣ እንግሊዘኛና ሂሳብን መማር ለምትፈልጉ በሳምንት 5 ቀን ከሰኞ እስከ ዓርብ እያስተማርን ነው የምንገኘው። እንዴት በውስጥ መስመር መማር እንችላለን ብላችሁ የምታስቡ ከሆነ እዚህ ቪዲዮ ላይ በምታገኙት ስልክ ቁጥር በቀጥታ መደወል በኢሞ፣ በዋትስአፕ፣ በቴሌግራም ታገኙናላችሁ። ቀለል ባለ ሁኔታ በተለይ ደግሞ ገና ከፊደላት ጀማሪዎች ከሆናችሁ ለእናንተ ልዩ ትኩረት እንሰጣለን። እንዲሁም ደግሞ ማንበብ እየሞከራችሁ መጻፍ ለምትቸገሩ እናንተ ደግሞ በአጭር ጊዜ ሙሉ መሆን እንደምትችሉ አውቃችሁና በአጭር ጊዜ መለወጥ እንደምትችሉ አውቃችሁ እንድትመዘገቡ ስንል ከወዲሁ እናሳስባለን። በአጭር ጊዜ ብቻ ከ3 ወር እስከ 4 ወር ባልበለጠ ጊዜ ብቻ ለጀማሪዎች እያስተማርን ነው የምንገኘው። እናንተም ባላችሁበት ሆናችሁ ትምህርቱን መከታተል ትችላላችሁ። ዛሬ ደግሞ አረፍተ ነገሮችን አጫጭር አረፍተ ነገሮች እንዴት እናነባለን፣ እንዴትስ አረፍተ ነገር መመስረት እንችላለን፣ በዚህ በተጨማሪ ደግሞ እንዲሁም እነዚህን አጫጭር አረፍተ ነገሮችን ስናነብ የምናገኘው ሁለተኛ ተጓዳኝ ጥቅም ደግሞ ምንድነው? በጣም ብዙ አስተማሪ የሆኑ ጥቅሶችን እና ለእናንተ ለውጥ ያመጣሉ ወይም ደግሞ እናንተ በስራ ሁኔታችሁ ሊሆን ይችላል፣ በህይወታችሁ ላይ ሊሆን ይችላል ችግር የገጠማችሁን እነዚህን ጥቅሶች ማጣቀሻ በመውሰድ አሊያም ደግሞ ከነዚህ በመማር ራሳችሁን እንድታረጋጉና ራሳችሁን ጥሩ ደረጃ ላይ እንድታደርሱ የሚል መልእክት የሚያስተላልፉ ናቸው። ረጋ ብላችሁ ማንበብ የምትችሉ በማንበብ ማንበብ የማትችሉ ደግሞ በማዳመጥ ሁሉንም ለእናንተ ስለሚጠቅሙ ተከታተሉ ዘንድ ከወዲሁ አሳስባለሁ። አሁን ቀጥታ ወደ ትምህርቱ ነው የሚሄድ። የመጀመሪያው ርዕሱ ምንድን ነው የሚለው? መማርህን እስካላቋረጥክ ድረስ እድገትህ ይቀጥላል። ምክንያቱም አንድ ሰው በህይወቱ መማሩን እስካላቋረጠ ድረስ አይወድቅም፣ ይቀጥላል። ከነበረበት አንድ ስቴፕ ከፍ እያለ መሄዱ እንደቀጠለ ይሆናል ማለት ነው። ስለዚህ በዚህ መሰረት አረፍተ ነገር እንዴት እንመሰርታለን? አረፍተ ነገር ማለት አንድን መልእክት ማስተላለፍ የሚችል ሙሉ ሀሳብ፣ የተቋጨ ሀሳብ ማስተላለፍ የሚችል ሁሉ አረፍተ ነገር ይባላል። በአረፍተ ነገር ውስጥ ብዙ ቃላቶች ይገኛሉ። በቃላት ውስጥ ደግሞ ብዙ ሆሄያት ወይም ፊደላት አሉ። እነሱን በማገጣጠም አንድ ሙሉ አረፍተ ነገር መጻፍ ማለት ለሁሉም ነገር የምናገኘው ቀላል የሚባል ውጤት አይደለም። ስለዚህ ቃላትን ያገጣጠማችሁ አረፍተ ነገርን ደግሞ በአንድ አፍታ ማንበብ የማትችሉ ካላችሁ አሁን እኔ ጋር ረጋ ብላችሁ ተከተሉ። ስለዚህ ይህንን ስናነብ መጀመሪያ ህይወት የሚለውን መጀመሪያ በምን አነበብኩት? በፊደል ደረጃ። ከዛ ደግሞ በቃል ደረጃ ሳነበው ህይወት የሚለው አንድ ቃል ነው። አጭር ስል ደግሞ አጭር የሚለው አንድ ቃል ነው። ናት የምትለው ይች ራሱ አንድ ቃል ነች። ቂም ስንልም አንድ ቃል ነው። በመያዝ የሚለው አንድ ቃል ነው። አታሳጥራት የሚለውም አንድ ቃል ነው። ይቅርታ በማድረግ ግን አስውባት። ከዚህ ጋር የምንማረው በአንድ ድንጋይ ሁለት ወፍ እንደማለት ነው። ምክንያቱም አንድ አረፍተ ነገር ቃል እንዴት መመሰረት እንደምንችል እያየን ነው። ሁለት ማንበብና መጻፍ ብትችሉም ባትችሉም በማዳመጥ ብቻ ትልቅ መልእክት ያለው ጥቅስ እያስተማርኳችሁ ነው። ስለዚህ በአንድ ድንጋይ ሁለት ወፍ ማለት አንደኛ በጥቅሱ ትማሩበታላችሁ፣ ሁለተኛ መማር የማትችሉ ማንበብ የማትችሉ ታነባላችሁ፣ ትጽፋላችሁ ማለት ነው። ስለዚህ በትኩረት ተከተሉኝ። ከዛ በተጨማሪ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ እና ሼር እያደረጋችሁ ለጓደኞቻችሁ አዳርሱ። ማንበብ መጻፍ ለሚቸገሩት ሁሉ እያስተማረ ነው የምንገኘው። ስለዚህ ህይወት አጭር ናት፣ ቂም በመያዝ አታሳጥራት፣ ይቅርታ በማድረግ ግን አስውባት ይላል። አስውባት። ህይወት አጭር ናት፣ ቂም በመያዝ አታሳጥራት፣ ይቅርታ በማድረግ ግን አስውባት። አያችሁ፣ ህይወት በተፈጥሮ አጭር ናት። ስለዚህ ቂም በመያዝ የበለጠ አናሳጥራት። ቂም ከመያዝ ይልቅ ይቅርታ በማድረግ ልናስውባትና ልናራዝማት ይገባል ማለት ነው። ሁለተኛ ህይወት የምትሄድበት መንገድ እንጂ የምትደርስበት ተርሚናል አይደለም። ምንድነው የሚለው? ህይወት የምትሄድበት መንገድ እንጂ የምትደርስበት ተርሚናል አይደለም። ህይወት መዳረሻ የለውም። ህይወት ማቆሚያ የለውም። ህይወት መነሻን እንጂ መድረሻን አታውቀውም። ስለዚህ በህይወት ላይ
በምትሄድበት ሰዓት እንቅስቃሴን ማሳመር፣ ገደብህን ማሳወቅ መቻል አለብህ። አንተ ስትንቀሳቀስ ምን ላይ ነው የምንቀሳቀሰው? ከትናንቱ ተሽያለሁ፣ ከትናንቱ ለውጥ አምጥቻለሁ ወይስ በትናንቱ ላይ እየሄድኩ ነው ብለህ ራስን መጠየቅ ግዴታ ነው ማለት ነው። ስለዚህ ህይወት የምትሄድበት መንገድ እንጂ የምትቆምበት ተርሚናል አይደለም፣ መዳረሻ የለውም። ሰነፍ በምኞት ሲኖር ታታሪ ግን በላቡ ታሪኩን ይጽፋል። ምንድን ነው የሚለው? ሰነፍ በምኞት ሲኖር ታታሪ ግን በላቡ ታሪኩን ይጽፋል። ልብ በሉ። ሰነፎች ተኝተዋል። አሁንም ድረስ የተኙ ሰዎች አሉ። ንቁ! የተኛችሁ ሰዎች ንቁ! ስንፍና መጨረሻው ውድቀትና ውርደት ብቻ ነው የሚያስከትለው። ከዛ ውጭ ምንም አይነት የምናገኘው ውጤት የለም። ተማሪዎች ከሆናችሁ አንብቡ፣ አጥኑ። ሰራተኞች ከሆናችሁ የሚገባችሁን ነገር ስሩ። ነገ ውጤት ልታገኙበት የምትችሉትን ነገር ስሩ። ምኝታ ወይም ደግሞ ስንፈት ወደ ጎን ወደ ቁልቁል እንጂ ወደ ላይ አያወጣም ወይም አያወጣሽም። ስለዚህ ስንፍናን ማውገዝ መቻል አለባችሁ። ስንፍናን መጸየፍ መቻል አለባችሁ። ስንፍናና ስርቆት አንድ ነው። እኔ እንደራሴ ለእናንተን አላውቅም። ለእኔ ስንፍናና ስርቆት አንድ ነው። ለምን በሉ? ሰነፍ ሰው የሰራውን ነው የሚበላው። ሰነፍ ሰው በሰው ላብ ነው ሊያድር የሚችለው፣ በራሱ ላብ ማደር አይችልም። ስለዚህ ከሰው እንደሰረቅከው ቁጠር፣ ወይም ከሰው እንደሰረቅሽው ቁጠር። ሰነፍ ከሆንሽ ከሰዎች በጣም ብዙ ነገር ትወስጃለሽ ወይም ትወስዳለህ። ስለዚህ ስንፍና ስርቆት ነው። በዚህ ልክ ነው የምተነበየው። ስለዚህ ማንም ሰው መስነፍ የሚባል ነገር መኖር የለበትም። ስንፍናን ጭራሽ አስከትሎ መኖር የለበትም። ታታሪ ሁን፣ በቃ አለቀ። ታታሪ ሆነ ታሪክህን ጻፍ። ታታሪ ሆነሽ ታሪክሽን ጻፊ፣ ተለወጭ። የዛሬውን ማንነትሽን ሳትቀይሪ ነገር ግን ከዛሬ ከነበርሽበት እድገት መሰረት ከፍ ብለሽ ታይ ወይም ታይ። ስለዚህ ስንፍና በምኞት የሚያስቀር ነው። ስንፍና በምኞት ነው የሚያስቀር። እንደተመኘህ ትኖራለህ፣ እንደተመኘህ ትቀራለህ። ግን መስራት፣ በላብህ ታሪክህን መለወጥ፣ መጻፍ መቻል አለብህ። ሌላው ዛሬ የምትዘራው ድካምና ጥረት ነገ ለምታጭደው ስኬት እና እረፍት ነው። ምንድን ነው የሚለው? ዛሬ የምትዘራው ድካምና ጥረት ነገ ለምታጭደው ስኬትና እረፍት ነው። ዛሬ የምንዘራው ድካም ነው አይደል? በጣም ስንሰራ እንደክማለን። ምናልባት ብዙ አረብ ሀገር የሚኖሩ እህቶቻችን በተለይ ሰዓት አጠቃቀም ላይ በጣም ያጥራቸዋል። ለምንድን ነው? የሚተኙባት ሰዓት የሚተኙባት ሰዓት እንኳን ከ3 ሰዓት እስከ 4 ሰዓት ያልበለጠች ሰዓት ነው የሚተኙ። አንዳንዶቹ 2 ሰዓት የሚተኙ አሉ። ባይዞ እኔ ብዙ ጊዜ መናገር አልፈልግም፣ ምክንያቱም ድካማቸው ልፋታቸው ያው ትንሽ ከባድ ነው እና እነሱ በድካማቸው ነገ ተቀይረን ሀገራችን ላይ ይህን ሰርተን ይህን ለውጠን ብለው ብዙ ነገር ይሰራሉ። እንደዛም ሆኖ ደከመን። የዛሬ ድካማቸው የነገ ምናቸው ነው? ስኬታቸው ወይም እረፍታቸው ነው። ስለዚህ ዛሬ እየደከማቸው ያላችሁ እህቶቼ፣ ወንድሞቼ አሁንም ቀጥሉበት። ጤና ካላችሁ በቂ ነው። ደከመን ሰለቸን ብላችሁ እንዳታቋርጡ። ምክንያቱም ነገ ማረፊያችሁ የምታገኙት ዛሬ ስትሰሩ ነውና፣ ዛሬ የደከማችሁት ዛሬ የለፋችሁት የነገ ስኬታችሁ ነውና። ስለዚህ ማንኛውም ሰው እየሰራ ከሆነ እየደከመ ከሆነ አሁንም ልፋቱን ሊቀጥልበት ይገባል። በዚህ አጋጣሚ አንዳንዶቻችን ደግሞ ከስራችን ተጨማሪ ትንሽ ጊዜ ስትኖረን ወደ ቲክቶክ የምንሮጥ ሰዎችም አለን። እናንተ ደግሞ እሱ አይጠቅማችሁም። ቲክቶክን ለስራ ከሆነ ተጠቀሙበት፣ ለስራ ካልሆነ አቋርጡት። ከዛሬ ጀምራችሁ ስለማይጠቅማችሁ ጊዜያችሁን እየበላው ነው፣ ሳታውቁት እየቀበራችሁ ነው፣ ሳታውቁት እየገደላችሁ ነው። ስለዚህ ጊዜያችሁን በአግባብ ልትጠቀሙ ይገባል ማለት ነው። ብዙ ነገር ለመስራት አትጨነቅ። በያዝከው ስራ ላይ ውጤታማ ለመሆን ግን ጣር። ብዙዎቻችን ያንም እንጨብጣለን፣ ያንም እንለቃለን፣ ያንም እንሰራለን፣ ውጤት አናገኝም። ግን ምንድነው ችግሩ ይመስላችኋል? ፍላጎታችን ብዙ ነው። ለፍላጎታችን ሳይሆን ለጥቅማችን ነው መገዛት ያለብን። ለሚጠቅመን ነገር ነው መዋል ያለብን። ፍላጎታችን ከሆነ ጭራሽ ገደብ የለውም። ስለዚህ እናንተ ደግሞ በፈለጋችሁት ልክ ሳይሆን የያዛችሁትን ነገር አድምታችሁ መስራትና ውጤታማ መሆን መቻል አለባችሁ።
አንድ ስራ የምትሰሩ ከሆነ እዛ ስራ ላይ በደንብ በትኩረት ከሰራችሁበት የማትለወጡበት ነገር የለም። የስራ ትልቅ ትንሽ የለውም፣ ያያያዝ እንጂ። ማንኛውም ትንሽ ስራ ከፍ ያደርጋል፣ ማንኛውም ትልቅ ስራ ዝቅ ያደርጋል። ስራው አይደለም አንተን ከፍና ዝቅ የሚያደርግ አስተሳሰብህና ያለህ ለዛ ስራ ያለህ ክብር ነው። ትንሽ ሆኖ በስነ ስርዓት ከሰራኸው ከማንም በላይ ትሆናለህ። ትልቅ ሆኖ በስነ ስርዓት ካልሰራህበት አውርዶ ይጥልሃል። ስለዚህ ስራ ሳይሆን የራሳችን አስተሳሰብና አመለካከታችን ነው ትንሽም ትልቅም የሚያደርገንና ማንኛውም ሰው ብዙ ለመስራት ሳይሆን የያዘውን ስራ ውጤታማ ለማድረግ መጣር መቻል አለበት ማለት ነው። እህቶቼ ወንድሞቼ፣ ዛሬ ያየናቸው አስፈላጊ የሚባሉ ጥቅሶች ናቸው። እነዚህን ጥቅሶች በማስታወሻ በመጻፍ የሆነ ጊዜ ላይ ስለሚጠቅሟችሁ ጽፋችሁ ቴሌግራም አስቀምጡልኝ። በማስታወሻችሁ የሚያዟቸው። በውስጥ መስመር መማር የምትፈልጉ ካላችሁ በሳምንት 5 ቀን ከሰኞ እስከ ዓርብ እያስተማርን ነው የምንገኘው በኦንላይን በአጭር ጊዜ ብቻ አማርኛን ማንበብና መጻፍ ለምትቸገሩ እናስተምራችኋለን። እንግሊዝኛንም ጨምሮ እያስተማርን ነው የምንገኘው። በውስጥ መስመር ከመሰረቱ ለምትጀምሩት ቅድሚያ እንሰጣለን። እንዲሁም ማንበብ እየቻላችሁ መጻፍ ለምትቸገሩት እናንተ ደግሞ በአጭር ጊዜ ለውጥ እንደምታገኙ አውቃችሁና እርግጠኛ ሆናችሁ መግባት መቻል አለባችሁ። በተለይ ማንበብ እየቻላችሁ መጻፍ ከሆነ የሚያስቸግራችሁ እኔ እውነቱን ልንገራችሁ፣ ሚስጥር አይደለም፣ በሳምንት ውስጥ እርግጠኛ ሆኜ ትችላላችሁ። ስለዚህ እሱ ለማግኘት ደግሞ በውስጥ መስመር ግቡ፣ አናግሩን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ባላችሁበት ሁሉ ሰላማችሁ ይብዛልኝ። የዛሬ ትምህርታችን ከዚህ ጋር እናበቃለን። በሌላ ክላስ ከምንገናኝ መልካም ጊዜ